እንደዛ የምትይው? ሰምተሻል? አባትሽ ነው አይደል እንዲህ እንድትይ ገፋፋሽ? ለምንድን ነው አባቴ የሚገፋፋኝ? እንደዚህ ድፍረት እንድታገኝ ያደረገች ቆንጆ ማናት እባክህ? ደሪና ትባላለች። ደደብና እያልከኝ? አዎ ስለው ለአንተ ከብሌን ቀጥሎ ሁለተኛ ምርጫ መሆን ሰልችቶኛል። ከፈለክ መሄድ ትችላለህ። ከዚህ በኋላ አንቺ የሚያስጨንቅ ነገር እና የሚያሳስብ ነገር አላደርግም። ይሄ ለእኔ ምን ማለት እንደሆነ ታውቃለህ? አባ ሀሳቡ እንዲቀይር ስለፈለግሽ ሆስፒታል እንዲተኛ ያደረግሽው አንቺ ነሽ። ግን የምር አባታችንን በጥይት ማስመታ ይመስላል? ልወደድ በምችልበት መጠን ልትወደኝ ካልቻልክ ይኸው ለቆንጂዋ ሚስቴ ቆንጆ ቁርስ። አልፈልግም። እነኚህ የአንቺ ምርጫዎች ናቸው። እንደምትወጁ አድርጌ ነው የሰራሁት። አይደለም መላኩ፣ እነዚህ የአንተ ምርጫዎች ናቸው። እኔ ምግብ አይደለም ሰው ነው የራበኝ። እንዳይከፋ ብዙ ጊዜ ለማስመሰል ሞክሬያለሁ። አሁን ግን በቃኝ። ስጋዬን አራቡ። ትንሽ አትቀምሽም? ጥርሴን ሳልቦርሽ እንደማልመገብ ታውቃለህ። አላስቸኩልም። እኔ ክብደት ለመጨመር አይደለም እየታገልኩ ያለሁት። አሁን ከፊቴ ዞር በል። ጭራሽ ታላግጣለህ እንዴ? ሜላት ሂጂና ከመኝታ ቤት አባትሽን ጥሪው። ሁላችንም ተሰባስበን እያለ ለምን እንደሚዘገይ አላውቅም። መኝታ ቤት የለም፣ ወጥቶ ሄዷል። የት ሄዶ ነው? ምናልባት ስራ ፍለጋ። ብሌንና ሰለሞን ከልጅነታቸው ጀምሮ ባለኝ ነገር ሁሉ ስንከባከባቸው ነበር። ይህንን ቤት ለ40 ዓመት ያክል እያስተዳደርኩ ነኝ። ገንዘብ አይደለም ቤተሰቡን ያቆሙ። ባመንኩበት ውሳኔ ይኖራል። ለአንዳችሁ ማብራሪያ መስጠት አልገደድም። ወላጆቼ ለእኔ ምንም አላወሩትም። ስለዚህም ደም ተፍቼ ያፈራሁት ንብረት ዝም ብያለሁ። ለዚህ ነው ለቤተሰብ የህልውናና ንብረት የማምናትን ብሌን እንድታስተዳድር ያመረጥኳት። አባ አታቋጭ። ባለፈው ጊዜ ብሌን ለሁሉም ልጆች የትምህርት ቤት ቦርሳ ገዝታላቸዋለች። ሰለሞን ምን ገዛ? ስዱ ንገረኝ። ሰለሞን ምን ገዛ? ለሜላት ብቻ የሚላስ ከረሜላ። ልዩነቱን አየሽ? ምናልባት እኮ
ሰለሞንንም የትምህርት ቤት ቦርሳ እንዲገዛ ጠይቀው እኔ ሳልኖር ማን ያዘዋል? ስለዚህ ውሳኔ አይቀየም። ሁላችሁም ከመስመሬ እንድትወጡ እፈልጋለሁ። ግልጽ ነው? ማናችሁም የኔን ውሳኔ ለመተቸት ብቁ አይደላችሁ። ስማኝማ፣ በህልሜ ያየውን ነገር ሙሉን ካስታወስክ ምንድን ነው የሚሆነው? እንጃ። አሳስቦኝ እኮ ነው። እኔ ታዲያ ለምን እናድናለን ይላል? እነሱ ናቸው ስለ እንደዚህ ነገር የሚያውቁት። ቆይ ግን ምን አይነት ህልም አይተህ ነው? እትዬ ገሊላን እኮ በህልሜ አይቻት ነው። አንተና ሳሮን ሰላም ስትባባሉ አይታችሁ እዛው ትምህርት ቤት ውስጥ ስትወድቅ ነው ያየኋት። እባክህ ህልም ሳይሆን ቅዠት። እኔ ግን አይመስለኝም። እንደውም ምልክት ሳይሆን አይቀርም። ችላ ማለት እኮ የለብንም። ይህማ ከህልም ይልቅ ተረት ተረት ነው ይመስለው። ምኑ ነው ተረት ተረት ይመስለው? ከሳሮን ጋር የምር እንዳልጠላ የምታውቀው አንተ ብቻ እኮ ነው። ስለዚህ እንደሙማዬ ካላወቀች ምን የሚፈጠር ይመስላል? ስለዚህ ህልም ትርጉም የለውም ማለት ነው። ቆይ ግን እንዳልጣላችሁ ብታውቅ ምን ሊፈጠር እንደሚችል አስበዋል? ምን ሊፈጠር ይችላል? ከዚህ በፊት የተፈጠረውን አስታውስ እንጂ ድጋሚ ከአባትህ ጋር መጣላት ትፈልጋለህ? ይኸውልህ ቴዲ፣ ሚስጥሮችን የምታውቀው አንተ ብቻ ነህ። እኔ ከአንተ የምፈልገው ከአፍህ ምንም አይነት ነገር እንዳይወጣ ነው። እማዬ ያን ነገር መስማቷ ከዚህ በፊት የነበረው ችግር ውስጥ ይከታታል እንጂ ሌላ ምን የሚፈጥረው ነገር የለም። ቆይ አንተ እማዬን እዛ ሆስፒታል ማየት አስደስቷል? ቆይ እማዬ ያልጋ ቁራኛ እንድትሆን ትፈልጋለህ? ቆይ የማዬ ቀብር ላይ መገኘት ትፈልጋለህ? ምስጋና ምንድን ነው የምታወራው? እሺ ይህን ነገር አውቃ ልባ ቀጥ ቢልስ? ይኸውልህ ቴዲ፣ እኔና ሳሮን ምንም አይነት ግንኙነት እንደሌለ ነግሬያቸው እንዳልሰሙኝ ታውቃለህ አይደለ? ስለዚህ አሁን የምር እንዳልጠላን ሲሰሙ ምን የሚሉ ይመስልሃል? ምንም ነገር መስማት አልፈልግም። ማውራት ብቻ ነው የምፈልገው። ምንም ነገር መስማት አልፈልግም አልኩሽ እኮ። አባ እኔ ሁሉንም ነገር ትቼ ስራ መፈለግ እችላለሁ። ሰለሞን ግን የሚሄድበት ቦታ የለውም። እዚሁ ጠንክሮ ሰርቷል። ሌላ ህይወት አያውቅም። እና ምን አድርግ ነው የምትይኝ? ነገሮች ወደ ነበሩበት ቦታ እንዲመለሱ እፈልጋለሁ። እሱ እዚሁ ነው የኖረው፣ እኔ አልኖርኩም እዚህ። ለምን እንደጠላኝ በጣም ገብቶኛል አሁን። እና ምን ይሁን? ነገሮችን ማስተካከል የምችለው አንተ ብቻ ነህ አባ። አይዞሽ፣ ይመለሳል። አንድ ያልተረዳው ነገር አንቺ በእኔ ቦታ ሆነሽ ነገሮችን እንዴት ከሌላው የንግድ ክፍል ጋር አስማምተሽ እንዳያሽ ነው። ጭንቅላት አንገት ላይ ሸክም ሳይሆን መሳሪያ እንደሆነ አልተረዳም። የኔ የትግል መንፈስ አንቺ ጭንቅላት ውስጥ አለ። ታዲያ
ታዲያ ይሄ እኮ ራሴን ብቻ ነው መንከባከብ የምችለው ማለት ነው። ከሰለሙ ጋር ምን ያገናኛል? አንድ ጊዜ የሰፈር ውስጥ ካሉ ጥቂት ወዘኞች ቁማር ከሚጫወቱበት ቦታ ይዤ ሄድኩ። ያዘዝኩትን ሊያደርግ ቀርቶ እጁ እየተንቀጠቀጠ ሽጉጥ እንኳን መያዝ አቅቶት ተመለሰ። እና ይሄ ከእርሱ ጋር ምን ያገናኛል? ቤተሰብ ማስተዳደር ድፍረት ይጠይቃል ብለን አንቺና እሷ ልትጣሉ ትችላላችሁ። የፈለገ ነገር ቢፈጠር ጀርባሽን እንደማትሰጪው አውቃለሁ። ለዚህ ነው አንቺ ቤተሰብ ለማስተዳደር ትክክለኛዋ ምርጫ ነሽ የምለው። ባለፈው ጊዜ ጌታቸው ላይ በደረሰ ነገር ቤተሰብ ማለት ምን ማለት እንደሆነ አውቀሻል። ቢሆንም ሁሉን ነገር ብቻዬን መሸከም አልችልም። እንግዲህ ነገርኩሽ ብሌን፣ እኔ ወስኛለሁ። ለምንድን ነው ሁሌ ለማውራት የሚቸግርሽ? የውስጥሽን አውጥተሽ ተናገሪ እንጂ ዞርሽ እኔን መቆስሽ አይቀርም። ከመላኩ ጋር ልንለያይ ነው። ምን አልሽ? ከዚህ በኋላ ከሱ ጋር መኖር አልችልም። አንድ ቀን ሆስፒታል ተኝተሽ ጭንቅላትሽ ተቃወሰ? ምን እየሆንሽ ነው? ትኩሳት የለሽም? የማስታወስ ችሎታ ማጣት ይሆን? ምን አይነት መርፌ ነው የወጉሽ? እውነቴ ነው፣ ልክ አይደለሽም። ዘውዴ፣ መላኩ ልብ ውስጥ ያለችው ብሌን ናት። ምን አድርጊ ነው የምትይኝ? አንድ የሰፈር ዱርዬ ሀሽሽ እፍ አለብሽ እንዴ? ምን ለማለት እንደፈለግሽ አልገባኝ። የመላኩ የቃቃ ሚስቱ መጣች ብለሽ ትዳርሽ ልትበትኝ ነው? ያላስተዋልሽው እኮ ገሊላ፣ የፈለግሽውን ማለት ትችያለሽ። ባልሽ ግን ከምን ጊዜውም በላይ ያስፈልግሻል። የሚያስፈልገኝን የምታውቂ ነው የምትመስዩ። አዎ፣ አንቺ ማየት ስላልቻልሽ እኔ ልንገርሽ። ዘውዴ፣ እንደ እብዳቲ በአብድ እንኳን የሚገባኝን የማውቅ ሰው ነኝ። ብታውቂማ እንደዚህ አይነት ውሳኔ ላይ አደርሽም ነበር። ከህመምሽ ብታገግሚ አይሻልሽም? ማገገም አይደለም የሚያስፈልገኝ። ገሊላ፣ በጥፊ ብልሽ እንዴት ደስ ባለኝ። ንቅ እንጂ። ይሄን ያህል አመት እኮ በፍቅርሽ ስለተሸነፈ ነው እየኖረ ያለው። አንቺ ግን በማያውቀው ነገር ወደ ብሌን ፍቅር እየገፋሽው ነው ያለሽው። ለሷ ሁኔታ እያመቻቸሽ እንደሆነ ታውቆሻል። ስለዚህ በመላኩ ልብ ቁማር መጫወትሽን አቁሚ። በቃሽ። ሰላም ነሽ? ሰለሞን የት ሄዶ ነው? እዚህ የለም። በሚገባው መንገድ እንድታስረጅልኝ እፈልጋለሁ። በሚገባው መንገድ? እስከ ዛሬ አብረን ስንኖር ተሳስቼ አውቃለሁ? የትኛው አማች ነው ለምራቱ ቤት ውስጥ ገብታ እንድትኖር ከመፈቀደ አልፎ ስራ ሲሰጥ አይተሽ የምታውቂ? ጋሽ፣ እኔም ማድረግ ያለብኝን ሳደርግ ነው የኖርኩት። እንደዛ አይደለም ያልኩት። ሰለሞን ገንዘቡን ለተራ ነገር ዘርዝሮ ከመበተን ውጭ
ለሌላ ሰው ሲሰጥ አይተሽ ታውቂያለሽ? እኔና ሜላትንን ተራ ነገሮች ጆሮሽ ነገር ብቻ እንደሚያጠናጥ ነው። ሰለሞን በኑዛዜ ውስጥ ስሙ የለም ማለት ምን ነገር አገኝም ማለት አይደለም። ወራሽ ማለት ደግሞ ማዕረግ እንጂ ስልጣን አይደለም። ጋሽ ሰለሞን ባሌ ስለሆነ አይደለም የተቆረቆርኩት። የውርሱ ጉዳይ ትክክል አይደለም ብዬ ስላሰብኩ ብቻ ነው። ስንዱ እኔ የማደርገውን ማቅ ትልቅ ሰው ነኝ። ደግሞ የልጆቼን ጥንካሬና ደካማ ጎን ከኔ በላይ ታውቂያለሽ። በሰላም ነው የፈለከኝ? በሰላም ነው። እርዳታሽን ፈልጌ ነበር። ምን አይነት እርዳታ? መቼም በእንደዚህ አይነት ነገር እኔና አንቺ እናወራለን ብዬ አስቤ አላውቅም። ግን በዚህ ሰዓት ማመን የምችለው አንቺን ብቻ ነው። ምን ተፈጥሮ ነው? ስለ ገሊላ ነው። በትዳራችን የመተማመን ስሜቷ የጠፋ ይመስለኛል። እኔም የማደርገው ምንም ነገር አያስደስታትም። ምን ማድረግ እንዳለብኝ ግራ ገብቶኛል። ምን ያህል ጊዜ ሆነ ከጋበዝካት? የምን ግብዣ? ግራ ከጋበዝካት ቆየን። የአኒቨርሰሪያችን ጊዜ ነበር የምጋብዛት። እሱም በዚህኛው ዓመት ላይ አልተሳካም። ለምን? ቤት ውስጥ የሆነ ችግር ተፈጥሮ ነበር እና ከአኒቨርሰሪያችሁ ውጭ ምንም አድርጋ አታውቅም? እሱ ነዋ ችግሩ። መላኩ፣ ወደ ልጅነታችሁ መመለስ አለባችሁ። ማለት ፍቅረኛሞች እያላችሁ የምታደርጉትን ሁሉንም ነገር ማድረግ አለባችሁ። መቃለድ ለምን ቁም ነገር ብቻ። አንዳንዴም ስልክ ዘግቶ ከከተማ መውጣት። ያ በመካከላችሁ ያለውን ፍቅር ከፍ ስላደረገው አይደል ወደ ትዳር የገባችሁት? ትክክል ነሽ። ስለዚህ ወደ ልጅነታችሁ መመለስ አለባችሁ። ፍቅር ያለው እዛ ውስጥ ነው። ገሊላ የተለየ ትኩረትና ስሜት የምትሻ ሴት ትመስለኛለች። ስለዚህ ድንገት ስራዋ ቦታ ሄድና አስደስታት። እዚህ ድረስ ምሳ ለማምጣት የምትንከራተት ሚስት ጥሩ ምላሽ ይገባታል። ትክክል ነሽ። በአጠቃላይ ለትንንሽ ነገሮች ጭምር ትኩረት አድርግ። አይኔን የገለጥሽልኝ። የሴቶች ጉዳይ የሚገባን እኛ ሴቶች ነን። ትክክል። የት ነው ይህን ጋጠወጥነት የተማርከው? ምን አደረግኩኝማ? ስንት ነው የነገርኩ? ከነጫማ አልጋ ላይ አትውጣ አላልኩ? እሺ ይቅርታ። ድምፅ የመቀዳቱ ጉዳይ ምን ላይ ደረሰ? አይ ባለፈው ሳምንት ነው ያልቃል ያልከኝ። ከሁለት ሳምንት በፊት ነው 1000 ብር የሰጠው። ባለፈው ምስጋና
ለሳሮን ስጦታ ሲገዛላት ብር አንሶት እኮ አበድሬው ነው። እሱ እንደዚህ አይነት ውብ ቤት ውስጥ ይኖራል። አንተ ግን የእሱን ያህል ሩብ የለህም። ህልምን እንድታሳካበት ገንዘብ ብሰጠ፣ አንተ ግን እንዲቀብጥበት ሰጠኸው። እሱ እንዲቀብጥበት ህልምን አሳልፈህ ትሰጣለህ? ይቅርታማ። ኮከብ እንደሆንክ እንዴት ትረሳለህ? እቀበለዋለሁ እኮ። ወደ ነው። በዚህ ሳምንት አልቆ መስማት ፈልጋለሁ። ከመጥፎ ሰው ጋር ትገጥምና በችሎታና በጊዜ ትቀልዳለህ። ከዛ ህይወት ራሷ ትቀልድብሃለች። ሰለሞን የት ሄዶ ነው? ግሮሰሪ ውስጥ ነው ያለው። በአንቺ ምክንያት ነው እየጠጣኝ የሚመጣው። እኔ ጋትኩት መሰለሽ? እንዲህ በእኔ ምክንያት የሚሆነው ንብረቱን ያፈራው እሱ፣ የወረሽው ግን አንቺ። እኔ ፈልጌ ያደረኩት ነገር ነው። እኔ በምችለው ሁሉ ላግዛችሁ እየሞከርኩ ነው። ምንም ነገር አታግሽን። ወዴት ነው? ባሌን ልፈልገው። ቴዲ፣ አንተንም መናገር አለብኝ? የዛሬው ቀን ደግሞ ምግብ ደርሷል። የምን ሻንጣ ነው? ልንሄድ ነው። የአኒቨርሰሪያችሁ ቀን ሊደገም ነው እንዴ? እሱንማ እድሜ ላንተ። ባለትዳሮች ከከተማ ወጣ ብለው ለመዝናናት የግድ ዓመት መቆየት አይጠበቅባቸው። ጥሩ ቦታ ሄደን እንድንዝናና አስቤያለሁ። የት? ሚስጥር ነው። የእኛንም አታጓጉና። ዞዴ፣ እኛ እስከምንመለስ ድረስ የቤቱ ኃላፊ አንቺ ነሽ። ምንም አታስብ። እኛ እስከምንመለስ ድረስ ምንም አይነት ችግር እንደማይፈጠር ተስፋ አደርጋለሁ። ሰምተኛል? የሚያስቸግር ካለ እግሩን ነው ማሳጠረው። ደግሞ ካስፈለገሽም መስፍን እንዳያግዝሻል። መች ነው የምትመለሱት? እሱን አብረው የምናየው ይሆናል። በጣም አሳሳቢ ጉዳይ ካልገጠማችሁ ማንም ሰው እንዳይደውል። እሺ፣ በቃ እንለባበስ። ቴዲ የሰጠህን ብር ትመልሳለህ ወይንስ አትመልስም? እስከ ዓርብ ድረስ ፈልገህ ካልሰጠኝ ለወላጆች ነግሬ ከነሱ ነው የምቀበለው። ሰምተሃል? ከየት አገኘሽ? ደክሞታል፣ ትንሽ ማረፍ አለበት። ስብሰባው አለቀ እንዴ? ችግር የለውም። ጠዋት መነጋገር እንችላለን። እንዲህ ነው የቦሌው አቀበት። ውርሱ ጣፈጠሽ? ይጭ ችግር እንዳፈጥሪ አትንበዛ በሰለው።
ስማ ሳሮን ብር እንድታበድረኝ ነግሬያት እሺ ብላኛለች። ስለዚህ አትጨነቅ። እኔ እጄ እቀበላታለሁ፣ ግን ከቤት እንደወጣሁ ለማዬ እንዳትነግራት። አባዬ ሰምቶ ደግሞ ያ ችግር ውስጥ መግባት አልፈልግም። እንደዛ ከሆነ በቃ እኔ እጄ ልቀበላታ። ያው የኔ ገንዘብ አይደለ። ድጋሚ አንተ ሌላ ጣጣ ውስጥ እንድትገባ አልፈልግም። ስማ ደግሞ በሚቀጥለው ሳምንት የሆነ ነገር ብናደርግ ደስ ይለኛል። ደግሞ ምን እናድርግ? ሳሮን የአባቷ ልደት መድረሱን ነግራኛለች። የሆነ ነገር ግን ሰርፕራይዝ እናደርጋት። ሰርፕራይዝ? ቆይ አንተ ከዚህ ነገር ውጭ ሌላ ነገር አታውቅም እንዴ? ወይኔ በቃ ከስቱዲዮ ልጅ ጋር አገናኝ። እኔ ሁሌ አንተ መጠቀም ያመን አልፈልግም። ምንድነው ችግር? አንተ ሰውዬ አይደብርም እንዴ? ገንዘቤን ሰጠው ለአንተ ስል ብዙ ነገር ዋሸው። ቆይ እኔ በምላሹ ምን አገኘ? ምን ማግኘት አይፈለግከው? ተናገራ። ዛሬ ህይወቴን ሙሉ በአንተ ምክንያት እንዳቃጠልኩት ያስብኩ ነው። ያኔ ልትሞት ስታጣጥር ብሌን አገር ለአገር እየዞረች አለሟን ስትቀጭ ከጎን ማን ነበር? እኔ አውቃለሁ። ስንዱ እንኳን ለዚህ ቤት የምትከፍለውን ዋጋ ትስጡ። እያንዳንዷ የምታገኘውን ገንዘብ እዚህ ቤት ላይ ነው የምታጠፉ። ግሮሰሪ ትከፍታለች። ጠዋት ተነስታ አንተ ቢሮ ከመግባት በፊት ቢሮውን ታጸዳለች። ከዛ ቃለ መግዛት ስትዞር ትውላለች። ማታ ደግሞ እንደገና ከሰካራም ጋር ጭቅጭቅ። ይህን ሁሉ ግን ነገር ዋጋ አልሰጠም። ይህን ሁሉ ለምን ብለን የምናደርግ ይመስላል? ለቤተሰብ በጣም ተጠቅመህብኛል አባ፣ በጣም ተጠቅመህብናል። እኔና ስንዱ ያኔ ገና ድሮ የራሳችንን ንግድ መጀመር እንችል ነበር። ሜላት እስካሁን የመንግስት ትምህርት ቤት ነው የምትማረው። እና እኛ የግል ትምህርት ቤት ነው እንዴ የምንማረው? የኔ ልጅ ስኳር ያነሰው ሻይ ጠጥታ ስታድር፣ የቦሌዎቹ ቀበጦች ግን የፈረንጅ ምግብ ያማርጡ ነበር። በጣም ይቅርታ የኔ ወንድም። ያንቺን ማባበያ አልፈልግም። ምንም አልፈልግም።
ነው።